ማማ አቤት ነይ አንቺ ተንከሲስ የሆንሽ ልጅ ቤቱን አጥጂ ብዬሻል ነበር እንዴ? አጥርቻለሁ። ይሄ ምንድነው? ተናገሪ እንጂ ይሄ ምንድነው? አቧራው እንዲህ ነው ቤት የሚጸዳው? እንዲህ ነው ያስተማርኩሽ? እቺ ምን ትመስላለሽ በእናታችሁ? አሁን ቤቱንም ከእንደገና አጽጂ፣ ጠረጴዛውንም ከእንደገና አጽጂ። ወልዊ ሰምተሽኛል አይደል? እሺ እማዬ። እማዬ አትበይኝ ደግሞ እኔ እናትሽ አይደለሁም። ሄድሽ እናትሽን የምትፈልጊበት ፈልጊ። እሺ ምን ትመስላለች? እማዬና አባዬ ቢኖሩ እኮ እንደዚህ አንሆንም ነበር። እማር ነበር፣ ስራም ያላቀም ያልሰራም ነበር። ምን አለ እማዬ በህይወት ምትኖርልኝ ኖሮ። ሄሎ አባዬ፣ እንዴት ነህ? ደህና። ሁሉ ሰላም? ደህና። ደህና ነኝ አባዬ። እቺ እማዬ እኮ በጣም እየተንከባከበችኝ ነው። በጣም እየተንከባከበችኝ ነው። እሺ። አዎ አለች፣ አጠገቤ ናት። ሄሎ እንዴት ነህ ተሜ? አለሁ እግዚአብሔር ይመስገን፣ ሁሉ ሰላም። ትንሽ እኮ ስራ ይዤ ውጪ ነበርኩኝና እንግዲህ ሲጠራ አነሳችሁ። ያው የልጅ ነገር ታውቃለህ፣ ከስልክ ጋር ያላቸው ፍቅር ይሄም ምናምን እያለች ብዙ ጊዜ ስልክ እሷ ጋር ነው የሚሆነው። እንዴት ነሽ አንተ ታዲያ? እኔ ደህና ነኝ ተሜ፣ ሰላም ነው። አንተ እንዴት ነህ? ስራው ምናምን ተመቸህ? አይ ጥሩ ይሁን በቃ። እሺ እሺ፣ እኛም እንደውልልካለን። ቻው። እሺ አንቺ ምን እያወራሽ ነበር? ባልደርስብሽ ኖሮ ተናገሪ እንጂ ምን ይዘጋሻል? ምን ልትዩ ነበር? አንቺማ ቆይ ምን ያስፈልግሻል? ምን ልትናገሪ ነበር? ተናገሪ እንጂ ምን ይዘጋሻል? ምን ይዘጋሻል? ዝም በይ። እቺ ምን ትመስላለች? ቀና በይና ቁጭ በይ። ደግሞ ትታገለኛለች እንጂ ምን ልትናገሪ ነበር? ይቅርታ ትላለች እንዴ ደግሞ? አንቺ ልጅ ግን በልክ ብትሆኚ ጥሩ ነው። እሺ ስነ ስርዓትሽን ያዥ። አይከልሽ ከዚህ ቤት ነው መንቅሬ ማባረርሽ። ምን እቺ ተንከሲስ እርኩስ። አንቺ ምን ሆነሽ ነው እስካሁን ድረስ ያልፈለጥሽው እንጨቱን? እማዬ ከብዶኝ። እማዬ አትበይኝ አላልኩሽም እንዴ? ምንድነው የሚከብድሽ? ሌላ ወሬ ቢሆን ግን አይከብድሽም ነበር አይደል? ቢያንስ ሳይመሽ ቶሎ እንጨቱን ፍለጪ። ምን ትመስላለች አስመሳይ። እናንተ
የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ። ሰውዬ ደግሞ ምንድን ነው 10 ጊዜ ስልክ መደወል? ሄሎ፣ ወይዬ ተሜ እንዴት ነክ? አለሁ እግዚአብሔር ይመስገን። አንተ ደህና ነህ? ደህና ነኝ እኔ። ማማዬም በጣም ደህና ናት። ያው ያንተ ናፍቆት ነው እንጂ የጎዳን በጣም ደህና ነን። አረ እሱማ የሥራ ጉዳይ ነው። አንተ በመስራትህ እኮ ነው እንደዚህ ያማረ ህይወት እየኖርን ያለ ነው። አዎ ምንም አይደል። አዎ ያው እኔ እኮ እንዳላጨናንቅ ብዬ ነው ቶሎ ቶሎ ማልደውልልህ። አዎ ስራ ላይ ከሆንክ አይመችም፣ በሚመች ሰዓት ራስህ ትደውላለህ ብዬ ነው አይደለ? አይ ጥሩ ይሁን። እሺ እሺ ታሚ፣ እሺ ሰላም ዋል። ኡፍ ደው በምን ቀን ነው ከዚህ ሰውዬ ጋር የተገናኘሁት? የልጁ ሳያንሰኝ ደግሞ ገና እሱ። እኔ እኮ የሚያሳዝነኝ የማንንም ዲቃላ አሳዳጊ መሆኔ ነው። ገና ለገና ይሄ ሀብትና ንብረት አለኝ ብሎ በቃ እኔን እንደ ገረድ ነው የሚያየኝ። ምን ይደረጋል? ቀን እስኪያልፍ መታገስ ነው። እቺ ልጅ ማን ነው የሚገላግለኝ ነገር ባገኝ? እናቴ ብትኖር ኖሮ እኔም ኳስ ይኖረኝ ነበር፣ እጫወት ነበር። ቆይ እማዬ ግን ተመልሳ መጣም እንዴ? ወይስ ያለችበት ልሂድ እንዴ? ነይ ምን ልትሰሪ ነው የወጣሽው? ዝጊ። ልጫወት ነው ትያለሽ እንዴ? ደግሞ ምንድን ነው ይሄን ለብሰሽ ወጣሽው? አትንከባከባትን በስርዓት አትይዛት እንድታስብኝ ነው አይደል? ምን ታይኛለሽ? አይንሽ ይጥፋና። እቺ ምን አይነት ሾካካ ልጅ ናት? ተናገሪ እንጂ ምን ይዘጋሻል? ለምንድን ነው ከአጥር ውጪ በር ከፍተሽ ወጣሽው? ቀና በይና ናግሪ። ባለፈው በደንብ አልመታውሽም። ለዛ ነው አይደል እንደዚህ የምትሆኚው? ዝጊ አፍሽን። እንቺ ባለጌ ልጅ ይሆንሽ እርኩስ። ዝም በይ። አንቺን እኮ ነው ምናምን። ዝም በይ፣ አታልቅሺ። እርኩስ፣ የእርኩስ ልጅ። ዝም በይ ደግሞ አታልቅሺ። እቺን ተመተው ብለሽ ነው የምታለቅሽው? እንዳልጨምርልሽ አጥራሽ ይዛት ነው አንቺ ማሳብ።
ለምንድን ነው ሁሉም ሰው እኔን የማይወደኝ? ቆንጆ ልጅ አይደለም እንዴ? ነው እሱን ለመናት ኖሯቸው እኔ ስለሌለኝ። አባዬም እኮ ሄዱ ቀረ። እሱ እንኳን ቢኖርልኝ ምን አለበት? አንቺ ምን አለብሽ? ጭንጋል በጠሽ ትተኛለሽ። አንቺን እኮ ነው። አንቺ ምን ልሁን ብለሽ ነው በቀን የተኛሽው? ደግሞ ጥፋትሽን ስለምታውቂ ነው አይደል? ለምንድን ነው እንዳትወጪ ብዬሽ የወጣችሁ? አትዋሺ። ልጆች መንገድ ላይ አግኝቶኝ ወተሽ እንደነበር ነግረውኛል። ንቃሽ ነው ትእዛዜ? መጫወት ፈልጌ ዝም በይ። እንዳትወጪ ብዬሽ አልነበር? እና ለምንድን ነው የወጣሽው? መጫወት ፈልጌ። አንቺማ ዛሬ መልስ የመልሽ ነገ ከነገ ወዲያ ትመችኛለሽ። ትሰምኛለሽ? ከዚህ በኋላ ትእዛዜን ንቀሽ እግርሽ ከዚች ደጅ ወጣና ይሄ ይታይሻል አይደል? በዚህ ነው አንገትሽን የምቆርጠው። እሺ ሰማሽ? ሰምተሻል አይደል? እማያት በይኝ። ደግሞ ትመስላለች እቺ። እንደዚህ ማለት ነበር ነግሬሻለሁ። ተንከሲስ ልጅ አባቷ ሄዳ ነው ደግሞ። ይሄኔ ቅድም ያዘዝኳትን ስራ ኩሽና ለኩሽና ስትርመጠመጥ ነው። ማማ 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 ተሽቀሪና ቦ አንቺ ማማ ጠገበቻ። እኔም ለከፍ ለከፍ አድርጌ ተዋታለሁ ወይ በደንብ አልመታት። ጠገበች። እንዴ ልጅቷ ወዴት ሄደች ይባላል አሁን? ወይኔ ጉዴ! እሺ የት ሄደች ነው የሚባለው አሁን? ፈጣሪ ሆይ ሱቅም አላኳት። ወይኔ ጉዴ ፈላ። አሁን ይሄ ሰውዬ ቢመጣ ወይ ቢደውል ምንድን ነው ማረገው? እኔ እኮ የእሷ መጥፋት አይደለም የሚያሳስበኝ፣ ግን ይሄ ሰውዬ ከመጣ ምንድን ነው ማረገው አሁን? ወይኔ ጉዴ! ሰው ማያረገኝ ከቤት ነው የሚያባርረኝ። የት ብዬ ልፈልጋት? የተረገመች መርገምት የሆነች ልጅ ወዴት አባቷ ሄዳ ይሆን? እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ